ስለ ፕሬዝዳንት ኢሳያስ አፈወርቂ ከኤርትራ አስመራ አስደንጋጭ መረጃ ወጥቷል። ዝርዝር መረጃ ይዘንበታል። ኢትዮጵያ ለሶማሌላንድ የሀገርነት ዕውቅና ለመስጠት ተዘጋጅታለች እየተባለ ነው። እጅግ ልዩ ሰበር መረጃ ደርሶናል። በቆይታችን ትሰሙታላችሁ። በአማራ ክልል እየተደረገ ያለው አደገኛ ጦርነት ዛሬም ተጠናክሮ ቀጥሏል። ልዩ ሰበር ዜና ከባህር ዳር ደርሶናል። የህወሓትና የሰብአዊ እርዳታ አቅርቦት ውዝግቡ ቀጥሏል። ትንታኔ ዘገባ አዘጋጅተናል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ታማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ሲሆን የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም ይሸጣል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በትግራይ ክልል እየተባባሰ የመጣውን ሰብአዊ ቀውስ ለመፍታት የአፍሪካ ህብረትና ዓለም አቀፍ አጋሮች አስቸኳይ ስብሰባ እንዲጠሩ ጥሪ ያቀረበ። ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በጻፈው ደብዳቤ በክልሉ በሚገኙ ተፈናቃይ ማዕከላት ውስጥ ያለው ሁኔታ በእጅጉ እያሽቆለቆለ መሆኑን በመግለጽ ሰብአዊ እርዳታ ተደራሽ እንዲሆን አስቸኳይ የሆነ እርምጃ እንዲወሰድ አሳስቧል። ተፈናቃዮች ለከፋ የምግብ እጥረት መጋለጣቸውንና የሟቾች ቁጥር እየጨመረ መሆኑን የጠቀሰው ድርጅቱም ሁኔታው የፕሪቶሪያውን የሰላም ስምምነት የሚጥስ ነው ሲል አጽንኦት ሰጥቶታል። ህወሓት በደብዳቤው የአፍሪካ ህብረትና አጋሮች ለሁሉም ተፈናቃይ ማዕከላት አስቸኳይ ቅድመ ሁኔታ የሌለው የሰብአዊ እርዳታ አቅርቦት እንዲፈቀድ ጠይቋል። እርዳታ ተቋርጧል በሚል በቀረበው ክስና በተመዘገበው የሞት አደጋዎች ላይ ገለልተኛ ምርመራ እንዲካሄድ እንዲሁም የፕሪቶሪያ ሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆን ግፊት እንዲያደርጉ ጥሪ አቅርበዋል። ጥበቃ ሊደረግላቸው ቃል የተገባላቸው ወገኖች በዓለም አቀፉ ማህበረሰብ ፊት እየሞቱ ባሉበት ሁኔታ የፕሪቶሪያ ስምምነት ተተግብሯል ሊባል አይችልም ያለው የህወሓት ደብዳቤ እርምጃ አለመውሰድ ተባባሪነት መሆኑን አስጠንቅቋል። ድርጅቱ አክሎም የሰብአዊ ቀውሱ በታህሳስ 2018 ተባብሶ መቀጠሉንና የተመዘገበው የሟቾች ቁጥር ህዳር 2013 በጀመረው ጦርነት ወቅት ከተመዘገበው በላይ መሆኑን ገልጿል። በተለይም በህጸጽ፣ ሽሬ፣ አድዋም፣ አቢአዲና አዲግራት እንዲሁም መቀሌ የሚገኙ በመቶ ሺዎች የሚቆጠሩ ተፈናቃዮች ለመሰረታዊ ፍላጎት እጥረት መጋለጣቸውን ፓርቲው አክሏል። በተጨማሪም ህወሓት የፌዴራሉን መንግስት ሰብአዊ እርዳታ በማደናቀፍ ከሷል። ፓርቲው ለተፈናቃይ ማዕከላት የሚደረገው የእርዳታ አቅርቦት ያለምንም መቆራረጥ እየቀረበ ነው በማለት የብሔራዊ አደጋና ስጋት አመራር ኮሚሽን ያቀረበው መረጃ ውድቅ አድርጎታል። ትርጉም ያለው እርዳታ ወደ ተፈናቃዮች ማዕከል እየደረሰ በሌለበት ሁኔታ የተነገረው የፕሮፓጋንዳ መግለጫዎች ናቸው ሲል ፓርቲው ገልጿል። በዳያስፖራ የሚሰበሰቡ የእርዳታ ገንዘቦችን ጭምር በማህበረሰቡ የሚመሩ የእርዳታ ጥረቶች ገደብ ተጥሎባቸዋል። እንዲሁም ወደ መንግስታዊ ቁጥጥር ስር ባሉ የባንክ ሂሳቦች ውስጥ እንዲገቡ ተደርጓል ሲል ከሷል። በተጨማሪም ህወሓት የሰብአዊ ቀውሱንና ምዕራብ ትግራይ ካለው ያልተፈታ ሁኔታ ጋር በማያያዝ ከ1 ሚሊዮን በላይ ተፈናቃዮች በፕሪቶሪያ ስምምነት አንቀጽ 4 መሰረት አሁንም ወደ ቀያቸው አልተመለሱም ብሏል። ኢትዮጵያ በ340 ሚሊዮን ዶላር ወጪ በምትገነባው የማዕድን ማውጫ አማካኝነት ቀጣይ የአፍሪካ የወርቅ ማማ
ሀገር ለመሆን እየተንቀሳቀሰች እንደሆነ ተገለጸ። ኢትዮጵያ ለቱሉ ካምፕ የወርቅ ፕሮጀክት ልማት የሚውል 340 ሚሊዮን ዶላር በማግኘቷ አነስተኛ የወርቅ አምራች ከመሆን ወጥታ በአፍሪካ የማዕድን ዘርፍ ውስጥ ትልቅ ድርሻ ወዳላት ሀገር ለመሸጋገር ወሳኝ እርምጃ መውሰዷን በቢዝነስ ኢንሳይደር አፍሪካ ተዘግቧል። ፕሮጀክቱ በሀገሪቱ ትልቅ ዘመናዊ የማዕድን ቁፋሮ እንደሚሆንም ይጠበቃል ነው የተባለው። ፕሮጀክቱ ከአፍሪካ የልማት አበዳሪዎች የተገኘ 240 ሚሊዮን ዶላር የረጅም ጊዜ ብድር እንዲሁም 100 ሚሊዮን ዶላር የካፒታል መዋጮን ያካተተ ነው። ይህ የገንዘብ ድጋፍ የፕሮጀክቱ አልሚ የሆነው ከፊል ጎልድ ኤንድ ኮፐር ወደ ሙሉ የግንባታ ምዕራፍ እንዲሸጋገር እንደሚያስችለው ተጠቁሟል። ስለ ገንዘብ ድጋፉ የከፊል ጎልድ ዋና ስራ አስፈጻሚ የሆኑት ሃኒ አርስታርስ አደምስ ለቢዝነስ ኢንሳይደር አፍሪካ ሲናገሩ የቱሉ ካፒ የብድር ስምምነት በሁሉም የሚመለከታቸው አካላት በመፈረሙ ደስተኛ ነን ያሉ ሲሆን ይህም ሙሉ በሙሉ የፕሮጀክቱን ልማት ለመጀመር በስራ ቦታው ላይ ተጨማሪ እንቅስቃሴዎች እንዲቀጥሉ አድርጓልም ብለዋል። ቀሪዎቹ የካፒታል መዋጮ ሐሳቦችም በሀገር ውስጥና በዘርፉም ባለሀብቶች መካከል ተጠናቀው እንዲያልቁም መንገድ ከፍቷል ሲሉ ተናግረዋል። አክለውም የወርቅ ዋጋ በታሪክ ከፍተኛ ደረጃ በደረሰበት በዚህ ወቅት የቱሉ ካፒን ፕሮጀክት ለመጀመር ተመራጭ ጊዜ ነው ብለዋል። በኢትዮጵያና በሶማሌላንድ መካከል የተፈረመው ታሪካዊ የመግባቢያ ስምምነት 2 ዓመት መታሰቢያን አስመልክቶ በዛሬው ዕለት ኢትዮጵያ ለሶማሌላንድ ይፋዊ የሀገርነት ዕውቅና ትሰጣለች የሚሉ መረጃዎች በማህበራዊ ሚዲያ ገጾች በስፋት እየተሰራጩ ይገኛሉ። የማህበራዊ ሚዲያ ገጾች ከፍተኛ ተከታይ ያላቸው የሶማሌላንድ አክቲቪስቶችና የፖለቲካ ተንታኞች ኢትዮጵያ እስራኤልን በመከተል ዕውቅና ለመስጠት ዝግጅቷን አጠናቃለች በሚል ዜናውን በስፋት እያራገቡ ነው። በተለይም ባለፈው ሳምንት አርብ ዕለት እስራኤል ለሶማሌላንድ ዕውቅና መስጠቷን የሚገልጹ መረጃዎች ቀድመው ይፋ ያደረጉ የዜና ምንጮችም ጭምር ዛሬ ከኢትዮጵያ በኩል ታሪካዊ ሰበር ዜና ይጠበቃል በሚል ከፍተኛ መነቃቃትን ፈጥረዋል። ይህ መረጃ መናፈስ የጀመረው ልክ ከ2 ዓመት በፊትም በዛሬው ዕለት እንደ አውሮፓውያን የዘመን አቆጣጠር ጃንዋሪ 1 ቀን 2024 የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ የሶማሌላንዱ ፕሬዝዳንት ሙሴ ቤሂ አብዲ በአዲስ አበባ ተገኝተው ለኢትዮጵያ የባህር በር የማስገኛ የመግባቢያ ስምምነት መፈራረማቸውን ተከትሎ ሲሆን የዛሬው ዕለትም የስምምነቱ 2ኛ ዓመት በመሆኑ ጉዳዩ ልዩ ትኩረት እንዲያገኝ አድርጎታል። በሶማሌላንድ በኩል ያሉ አንቂዎች እንደሚገልጹት ኢትዮጵያ ከሶማሌላንድ ጋር የገባችውን ቃል የምታጸናበት፣ ቀጠናዊ ተጽዕኖዋን የምታጎላበት የምስራች ዛሬ ይሰማል ሲሉ ጽኑ እምነታቸውን ገልጸዋል። ምንም እንኳን ከኢትዮጵያ መንግስት በኩል እስካሁን ድረስ የተሰጠ ይፋዊ ማረጋገጫ ባይኖርም በማህበራዊ ገጾች ላይ የሚሰራጩት ዘገባዎች ግን ኢትዮጵያና ሶማሌላንድ ግንኙነታቸው ወደ አዲስ ምዕራፍ የሚሸጋገርበት ዕለት መሆኑን እየጠቆሙ ነው። ይህ ሁኔታ በጎረቤት ሶማሊያና በሌሎች የአፍሪካ ቀንድ ሀገራት ዘንድ ከፍተኛ ጥንቃቄ የተሞላበት ክትትል እየተደረገበት የሚገኝ ሲሆን የሶማሌላንድ ሕዝብም ከኢትዮጵያ የሚመጣውን ኦፊሴላዊ መግለጫ በጉጉት እየጠበቀ ይገኛል ነው የተባለው። የመከላከያ ሰራዊቱ ክፍለ ጦሮች በተለያዩ አካባቢዎች ወታደራዊ እርምጃ መውሰዳቸውን ገለጹ። በኢፌድሪ መከላከያ ስር የሚገኙ የተለያዩ ክፍለ ጦሮች በተሰማሩባቸው ቀጠናዎች በታጣቂ ኃይሎች ላይ ወታደራዊ እርምጃ መውሰዳቸውን አስታውቀዋል። የ6ኛ እዝ መብረቅ ክፍለ ጦር አዛዥ ኮሎኔል መስፍን ታደሰ እንደገለጹትም ክፍለ ጦሩ በተሰማራበት ቀጠና ከታጣቂ ቡድኖች ጋር በነበረው እንቅስቃሴ አስፈላጊውን እርምጃ የወሰደ ሲሆን በዚህም የሰው ኃይልን ጨምሮ ልዩ መሳሪያዎችና ተተኳሾችን በቁጥጥር ስር ማዋል ችሏል ብለዋል። አዛዡ አክለውም ክፍለ ጦሩ ይህንን እርምጃ ለመውሰድ የተገደደው ሰላማዊ አማራጮችን ባልተቀበሉ የታጠቁ ኃይሎች ላይ መሆኑን ጠቁመው በአካባቢው አስተማማኝ መረጋጋት እስኪሰፍን ድረስ የጸጥታ ማስከበር ስራው እንደሚቀጥል ተናግረዋል። ሆኖም አሁንም ቢሆን በታጠቁ ቡድኖች ውስጥ የሚገኙ አካላት የትጥቅ ትግሉን ትተው ወደ ሰላማዊ አማራጭ ለመምጣት ለሚፈልጉ መንግስት የሰላም በሩን ክፍት ማድረጉን ኮሎኔል መስፍን አስገንዝበዋል።
በተመሳሳይ ዜና በዋግምራ ዞን ግዳጁን እየተወጣ የሚገኘው የሰሜን ምስራቅ እዝ መተማ ክፍለ ጦር በጋዝቢላ ወረዳ ባከናወናቸው የጸጥታ ማስከበር ስራ ውጤት ማግኘቱን ገልጿል። የክፍለ ጦሩ አዛዥ ሌተናል ኮሎኔል ጎሹ ዘገየ እንደተናገሩትም ታጥቀው የሚንቀሳቀሱ ኃይሎች ዘርፈዋቸው የነበሩ 2 ተሽከርካሪዎችን ማስመለስ ችሏል። በክፍለ ጦሮቹ በኩል የወጡት እነዚህ መረጃዎች እንደሚያመላክቱት በአሁኑ ወቅት ሰራዊቱ በተለያዩ ግንባሮች የህዝብን ደህንነት ለማስጠበቅ የተቋረጡ መሰረታዊ አገልግሎቶች እንዲሁም የንግድ እንቅስቃሴዎች ወደ መደበኛ ሁኔታ እንዲመለሱ ለማድረግ ጥረት እያደረገ ይገኛል። አዛዦቹ በሰጡት መግለጫ መሰረትም የጸጥታ ኃይሉ የህግ በላይነትን ለማስከበር የሚወስደው እርምጃ ተጠናክሮ የሚቀጥል ቢሆንም ለችግሮች ፖለቲካዊና ሰላማዊ መፍትሄ ለመስጠት ፍላጎት አላቸው። በማንነትና በፖለቲካ አቋም ብቻ የተከሰሰም ሆነ ፍርድ ቤት የቆመ ሰው የለም ሲሉ የፍትህ ሚኒስቴሯ ሃና አርያ ስላሴ ገለጹ። ሚኒስቴሯ ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ማንኛውም ሰው የፖለቲካ ግቡን ለማሳካት በህገ ወጥ መንገድ የሚንቀሳቀስ ከሆነ ህገ መንግስታዊ ስርዓትን የማስጠበቅ ስራ እንደሚሰራ አስታውቀዋል። በአሁኑ ወቅት በክስ ሂደት ላይ ያሉ ጉዳዮችም በሙሉ ህገ መንግስታዊ ስርዓቱን ለማስጠበቅ የሚከናወኑ መሆናቸውን ሚኒስቴሯ አስረድተዋል። በክስና የክርክር ሂደቶችም ላይ በመንግስት ወይም በአቃቤ ህግ ምስክር ባለመቅረቡ ምክንያት የተጓተተ ጉዳይ አለመኖሩን አረጋግጧል። የሽብርና መሰል ውስብስብ ወንጀሎች ረጅም የክርክር ጊዜ ሊወስዱ እንደሚችሉ የገለጹት ሚኒስትሯ ይህም በሰነዶችና በምስክሮች ብዛት እንዲሁም በእያንዳንዱ ጭብጥ ላይ በሚሰጡ ብይኖች ምክንያት መሆኑን ጠቁመዋል። አጠቃላይ የወንጀል ምርመራና የክስ ሂደቱ በሚፈለገው የቅልጥፍና ደረጃ ላይ አለመሆኑን የገለጹት ሚኒስቴሯ ሃናም በቀጣይ ከፌደራል ፖሊስ ከሚመለከታቸው አካላት ጋር በመቀናጀት ምርመራና የክስ ሂደቱ በተቀመጠለት የጊዜ ገደብ እንዲከናወን እንደሚሰራ ገልጸዋል። ባለፉት ጥቂት ቀናት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በከባድ የጤና እክል ምክንያት በልዩ ሕክምና ክትትል ስር መሆናቸውን የሚጠቁሙ መረጃዎች ከአስመራ እየወጡ ይገኛሉ። እንደ ምንጮች ገለጻ ፕሬዝዳንቱም ባለፈው የፈረንጆቹ ዓመት መጨረሻ ላይ በግብጽ ካይሮ ተመሳሳይ የልብ ሕክምናና ክትትል አድርገው የተመለሱ ቢሆንም አሁን ላይ ግን ህመሙ በከፍተኛ ሁኔታ አገርሽቶባቸው በአስመራ በሚገኙ ወታደራዊ ሆስፒታል ውስጥ በልዩ ሕክምና ክትትል ICU ክትትል እየተደረገላቸው ይገኛል። ምንም እንኳን የኤርትራ መንግስት መረጃውን በሚስጥር ለመያዝ ጥረት ቢያደርግም በፕሬዝዳንቱ ቤተ መንግስትና በከፍተኛ የጦር አዛዦች አካባቢ የሚታዩ ልዩ ያልተለመዱ እንቅስቃሴዎች መረጃዎች አፈትልከው እንዲወጡ ምክንያት ሆነዋል። ይህንን የጤና ሁኔታ ተከትሎ በተለይም በማህበራዊ ሚዲያዎችና በአንዳንድ የውጭ ሚዲያ ተቋማት ዘንድ ፕሬዝዳንት ኢሳያስ አፈወርቂ ከዚህ ዓለም በሞት ተለይተዋል የሚሉ ሰፋ ያሉ ዘገባዎች ሲሰራጩ ውለዋል። ይሁን እንጂ የሞት ዜናው እስካሁን ድረስ በማስረጃ ያልተደገፈና የተሳሳተ መሆኑን ለፕሬዝዳንቱ ቅርበት ያላቸው የተለያዩ ምንጮች እያረጋገጡ ነው። ፕሬዝዳንቱ በከፍተኛ ሕክምና በባለሙያዎች ክትትል ስር ሆነው በህይወት ቢቆዩም የጤና ሁኔታቸው ግን አሳሳቢ ደረጃ ላይ መሆኑ ተነግሯል። የመንግስት ባለስልጣናት ፕሬዝዳንቱን መታመም ደብቀው ለማቆየት የሚሞክሩት በሀገሪቱ ውስጥ ሊፈጠሩ የሚችሉትን የፖለቲካ አለመረጋጋትና የመተካካት ስጋት በመፍራት እንደሆነ ይገመታል። በአስመራ ከተማ ውስጥ ያለው ሁኔታ ጸጥ ያለ ቢሆንም በከፍተኛ የመንግስት ባለስልጣናት ዘንድ ግን ውጥረት መንገሱን ለመረዳት ተችሏል። ፕሬዝዳንት ኢሳያስ አፈወርቂ ነፃነቷን ካገኘችበት ጊዜ ጀምሮ ሀገሪቱን በብቸኛነት የመሩ ጠንካራ መሪ በመሆናቸው የእሳቸው ከስራ ገበታ መቅረት በሀገሪቱ ውስጥ የፖለቲካዊና ቀጠናዊ ጂኦፖለቲካዊ ጉዳዮች ላይ ከፍተኛ ተጽዕኖ ይኖረዋል። ፕሬዝዳንቱ ከህዝብ እይታ መራቃቸውና በመንግስት ሚዲያዎች ላይ በተደጋጋሚ አለመታየታቸው ለወሬ መባባስ ከፍተኛ አስተዋጽኦ አድርጓል። በተለይም በግብጽ የነበራቸው ቆይታ ለዲፕሎማሲያዊ ስራ ብቻም ሳይሆን ለከፍተኛ የልብ ሕክምና እንደነበረ የሚወጡ መረጃዎች ያመላክታሉ። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ታማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው።
ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።